እንዳይሆን ብቻ የመጣው ያክል እንደጨረሰ ያለው ተረጋጋ። ቆይ ለአራት ፈልጌ ነው የጠራኋት። ጭራሽ አንቺ ነሽ የጠራሽው? ምን ፈልገሽ? ድጋሚ ህይወታችን ለምን ሰላም ሆኖ ነው? አይደለም እና ታዲያ እንደዛ አይደለም እንዴ? እኔ የተወኩትን ስልክ ለምን ደግሞ ያለሽ አንቺ? አንቺ ዝም ብሎ አንቺ ትግቢ አይመለከትሽም። ዝም ብሎ ውጪ ያካለ ከደበረሽ የሚደብርሽ ከተቀየምሽ ምን ተቀየምን። አንዴ ውጪ። እንድታገኛት አልፈልግም። ማንንም ሰው እንድታገኝ አልፈልግም። ለምን እንዴ? እንድታገኝ ስለማልፈልግ ቢያንስ እሷ ለመረዳት እንሞክር። ሀሳቧን ተረዳት ብሩኬ። አይወጣ ዝም ከዚህ በኋላ አንድ ሰው ካገኘሽ አይኔ እኔና አንቺ እንቀያየማለን። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ሀይሚዬ አብሳላትን ጠርታ የያዝሽው ሀሳብ ልክ አይደለም፣ በዚህ ሀሳብ መቀጠል የለብሽም፣ ከዚህ ሀሳብ መውጣት አለብሽ፣ እኛን ማግኘቱ ምንም ጥቅም አይሰጥሽም እና ከኛ ጋር መሆንሽ ምንም ጥቅም አይሰጥሽም። ምንም ሀሳብ ቢኖርሽ ምንም የምትነግሪ ነገር ቢኖርሽም ትክክል አይደለሽም ብላ እንግዲህ ለአብሳላት የሚገባትን ንግግሮችን ተናግራለች ማለት ነው። እንግዲህ በዛው መሀል ደግሞ ብሩኬ ነው ከዚህ በኋላ እሷን እንድታገኛት አልፈልግም። ከዚህ በፊት እኔ በብዙ ነገር ተሳስቼ ነበረ፣ ህይወቴን በጥብጬው ነበረ። አሁን ግን ድጋሜ እንደዚህ አይነት ነገር እንዲፈጠር አልፈልግም ብሏል። ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንዴት አላችሁ? እንዴት ቆያችሁ? ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ቪዲዮን ስትጀምሩ ላይክ እያረጋችሁ ጀምሩ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ እላችኋለሁ። ዛሬም እንግዲህ በአዲስ ቪዲዮ መተናል፣ በሀይሚዬ ቤት ማለት ነው። እንግዲህ ሀይሚ ምንም ብረዳት ምንም ሴት ቢሆንም እንኳን እሷ የያዘችው ነገር ትክክል አይደለም። ከዚህ ሀሳብ እንድትወጣ ነው የምፈልገው። እኔ ከዚህ በኋላ ከብሩኬ ጋር መቀያየምም ሆነ መጣላትም አልፈልግም ብላለች ማለት ነው። እውነት ነው፣ ትክክለኛ ነገር ነው። ያው አንድ ሰው ያለበትን ደረጃ ማወቅ ራሱ አስፈላጊ ነው። ገባችሁ አይደለ? እሷ ግን ምንም ከነሱ አፍ ምንም ሳትሰማ ከውጪ የሚሆነውንና የማይሆነውን ነገር ከምትናገር ራሳቸው በአፋቸው ነግሮ በቃ እንደማይሆን ነገሮች እንደማይቀጥሉ እንደማይስተካከል ነግራ በስነ ስርዓት መኖር አለባት እንጂ በየጊዜው ቪዲዮ ይዘመታ ቪዲዮ ላይ እነሱን ፎቶ አርጋ ስም እየጠረች ስትሰራ በጣም ያስጠላልም ይከብዳልም። ለዛም ነው ሀይሚ ዛሬ ጠርታ ልታብራራት ልትነግራት የፈለገችበት ሀሳብ ለዛ ይመስለኛል ማለት ነው፣ እኔ በተረዳሁት አንግል እና እንደዚህ ለማድረግ እንጂ ኦልሬዲ ከብሩኬ ጋር የሆነ ነገር እንዲኖራቸው ወይንም ከብሩኬ ጋር እንደ በፊቱ እንትን እንድትሆን አይደለም ሀይሚ ዛሬ ጠርታ ያወረቻት ማለት ነው። ስለዚህ ሀይሚ ዛሬ ጠርታ ያወረቻት ምንድነው? አንቺ እየሄድሽ ያለሽበት መንገድ ልክ አይደለም፣ አንቺ እያደረግሽም ያለው ነገር ደግሞ ልክ ስላልሆነ ከዚህ በኋላ እንደዚህ አይነት ነገሮችን እንዳታደርጊ እና ከዚህ በኋላ ደግሞ በድጋሚ እኛ ህይወት ውስጥ መጥተሽ በድጋሚ ቤታችን መጥተሽ የሆነ ነገር ለመፍጠር እንዳትሞክሪ። በቃ ይበቃል፣ ከዚህ በፊት የተፈጠረው ነገር ይበቃል ብላለች ማለት ነው። እንግዲህ ሀይሚዬ የምትለውን ነገር የምንሰማ ይሆናል። ውድ ተመልካቾቼ ቪዲዮን ሲጀምሩ ላይክ እያረጋችሁ ጀምሩ፣ ሰብስክራይብ እያረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑኝ እላችኋለሁ። ወደ ቪዲዮ እነሱ ባሉት ሴቶቹ እየመጡ በተናገሩት ነገር ካሁን ሀይሚ ምን ወሰነች፣ ሀይሚ ምን ይሰማት ይሆን እያላችሁ እናንተም እየተሳቀቃችሁ ነው። እኔና ብሩኬ የምንለያይ እየመሰላችሁ በጣም ብዙዎቻችሁ እየተጎዳችሁ ስለሆነ ከዚህ በኋላ ደግሞ ማንም ሰው እርስ በርስ መጎዳዳት፣ እርስ በርስ ማዘን፣ እርስ በርስ ማልቀስ የለበትም እና በቃ ለአንዴና ለመጨረሻ ላወራ ትፈልጋለሁ። ይበቃል አይደለ? በቃ ቢበቃ ይሻላል እና በጸባይ በቃ እንደ ሴት የሚሰማትን ስሜት ተረድቼ ግን ደግሞ በጸባይ ያለ ጸብ ያለ ክርክር ያለ ምንም ነገር ላስረዳ። እውነት ነው። አንዳንድ ጊዜ ይሄ ነገር ሆነ አልሆነ እያለ ብዙ ሰው እንትን ከምል
በትክክለኛው መንገድ ተናግሮ ሰውን መሸኛት በጣም መልካም ነው። እንግዲህ እኔ ያለሁበትን ህይወት ፈልጌ ነው ያለሁት፣ አንቺ የምትፈልጊ ሰው ደግሞ አንቺን አይፈልግሽም ብላ ያው እሷ በትክክል ለመናገር ነው የመጣችው። እንግዲህ ሴት ሆነ የሴትን ስሜት የማይረዳ የለም። አብሳላትም ይሄ እያወቀች ማለት እንግዲህ እንዴት ነው እናንተ ሁለት አይን እያላችሁ ያኛው ሰውየው እናንተን ከዛ ሰው ጋር ነው መሆን የሚፈልገው ከዛ ሰው ጋር እንዲሆንልኝ አርግልኝ እያላችሁ የሆነ ሌላ ነገር የምትፈልጉት እንዴት ማለት ነው? በጣም ከባድ ነው። የምሬን ነው ብላችሁ በጣም ከባድ ነውና ሀይሚም ለዛ ነው በቃ ከዚህ በኋላ ወደ ህይወታችን እንዳትመጭ፣ ወደ ቤታችን እንዳትመጭ፣ እኛ ያለንበት አካባቢ እንዳትመጭ ብላ ልትነግራት የፈለገችው ለዛ ነው። እንግዲህ አብሳላት ስትመጣ ምን አይነት ምላሽ ነው የሚሰጠው የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። እንደምትመለከቱት እንግዲህ አብሳላትም መታለች። እንግዲህ ምንድነው የአብሳላት ምላሽ የሚለውን ነገር አብረን እናያለን። ወደ ቪዲዮ ልሰዳችሁ። ብዙ ነገሮች ሊፈጥር የሚችል ነገር ነው እየተፈጠረ ያለው ማለት ነው። አንቺ የምታደርጊያቸው ነገሮች ደግሞ እኔ አሁን ከዚህ በኋላ እንዳምንሽ አያደርገኝም። እኔ ስሜቴ እንኳን ተቀይሯል ብትይኝ አላምንሽ። ስለዚህ ከብሩኬ ጋር ጓደኛ ሆናችሁ ከሱ ጋር ቁጭ ብላችሁ ምናምን ስትስቁ ወይ የሆነ ነገር ከኔም ጋር እኔ ላስቀይምሽ አልፈልግም። እንደ ሴት ልረዳሽ እየሞከርኩ ነው። ግን በዚህ ልክ ራስሽን ባትጎጂ እኔ ደስ ይለኛል። አስፈላጊም አይደለም። ልትረጂኝ ከሞከርሽና ይሄው እንድትጎጂ አልፈልግም አልሽኝ አይደለም? እኔ ራሴን ከዚህ ስሜት ለማውጣት ትንሽ ጊዜ ነው የሚፈጅብኝ። በጓደኝነት ደግሞ ከቀጠልን ይሄ ስሜት ተመልሶ ይመጣል የሚል ነገር ዘበት ነው። በሱ ምክንያት አብረሹ እየቀጠልሽ አብረሹ በየቀኑ እያየሹ ያ ስሜትሽ ይቀየራል ማለት አልችልም። እኔ አብሳላት ሆነ ስነግርሽ ይቀየራል አይነት እውነት እንደዛ ብለሽ አታስቢ። እኔ በጣም የገረመኝና ያልገባኝ ነገር አብሳላት እንዴት አሁን አንቺ አብረሽ እያየሹ አብረሽ ከሱ ጋር እየዋልሽ ምናምን ጓደኛ ሆነሽ እሱን ከማፍቀር ወይንም ከመውደድ እንዴት ልትቆጠቢ ትቻለሽ? አንድ ሰው እኮ ወይንም ካላያ ካልቀረባ ያ ሰው ያለበት አጠገብ ካልደረሳ ነው እንግዲህ ፍቅሩ ሊጠፋ የሚችለው። ለምን በቃ አይፈልገኝም ብሎ ትውት ስለምናረገው ማለት ነው። ስለዚህ አንቺ ጓደኛ መሆኑን ፈልገሽ ከሱ ጋር ጓደኛ ሆነሽ እንዴት ነው አንቺ ወይስ መጀመሪያም ውሸት ነው ይሄ ነገር? መጀመሪያም አላፈቀርሽም ማለት ነው ወይስ እንዴት ነው አንቺ ከሱ ጋር ጓደኛ ሆነሽ ፍቅሩ ሊጠፋ የሚችለው? እንዴት ነው ፍቅሩ ላይጨምር የሚችለው? እኔ በጣም የገረመኝ ንግግር ነው የአብሳላት። በጣም የገረመኝ ንግግር ነው። በጣም ስህተት የሆነ በጣም ምን ልበላችሁ እንግዲህ በጣም ልክ አልሆነ። የትኛውም አፍቃሪ ነው የሚለው ሰው የማይመልሰውን ወይንም የማይናገረውን ንግግር ነው ማለት ነው። እንደ የሆነ ሰው መጀመሪያ ያፈቀራችሁ ያ ሰው ወይም ከናንተ አጠገብ ዞር ብል እናንተ ባላችሁበት ባይኖር አዎ ፍቅሩ ይጠፋል። ግን ያን ሰው እያያችሁ ያ ሰው ከናንተ ጋር አብሮ ኖሯችሁ እንዴት ነው የዛ ሰው ፍቅር ሊጠፋ የሚችለው? ለዛ ሰው ያለ ስሜት ሊቀየር የሚችለው? በምንም ታምር ሊቀየር አይችልም። እያደገ ይሄዳል እንጂ እያየለ ይሄዳል እንጂ ከፍ እያለ ይሄዳል እንጂ በምንም ነው ሊቀንስ የማይችለው ማለት ነው። እንዴት አንቺ እንዴት ተረተሽ እንዴት እንደዚህ እንደምትይ በጣም ነው ግራ የገባኝ ማለት ነው። ተለያይ ነገር ለሚያልፍ ቀን የማያልፍ ንግግሮችን ተነጋግረን እንትን አለን። ግን አሁን እንደ ከዚህ በፊቱ እኔ ብሩኬን እያስቀየምኩ ከሱ ጋር እየተጣላሁ መቀጠል አልፈልግም። እኔ እሱን መጣላት አልፈልግም፣ ማስቀየም አልፈልግም። እንደ ከዚህ በፊቱ የሚሆን ነገር የለም። አንቺ ደግሞ ከመጣሽ በእርግጠኝነት እንደዛ መሆኑ የማይቀር ነው። ያኔ ደግሞ እኔ አንቺን ነው ማስቀየምሽ። ያ እንዲሆን ደግሞ አልፈልግም። እንደ ሴት ተረድቼሻለሁ። በቃ የሆነ ነገር ይፈጠራል ብለን እናስበው። በቃ ሴት ልጅ ነሽ። በቃ የሆነ ባሳየሽ ነገር ሊፈጠርብሽ ይችላል። ምን ሊያሳይ ይችላል? ያለፈው አልፏል። ያለፈው አልፏል። ግን አስፈላጊ ነው ወይ? ምንም አያስፈልግም። አሁን እኛ ጓደኞችሽ ሆንም ቀረብንሽም አወራንሽም ምንም አልንሽም አይጠቅምሽም። ላንቺ ይጠቅመኛል። ምን ያደርግልሻል? አሁን ይኸውልሽ እረዳሻለሁ ሴት በመሆኔ አልሽኝ አይደለም?
አሁን ያለሁበት ስሜት ደስ አይልም። ቢያንስ ያን ስሜት አርቄ ከእናንተ ጋር ሳልራራቅ በጓደኝነት ብቀጥል በቃ ጥሩ ስሜት ነው የሚሰማኝ። እንደ በፊቱ ወደ በፊቴ እመልሳለሁ። አሁን ግን ጭራሽ በፊት የነበረችው አብሳላት እና አሁን ያለችው አብሳላት በጣም ትልቅ ልዩነት የለችም። ሁላ በፊት ያለችውን አብሳላት እና የበፊቷን አብሳላት እኔ ራሱ አሁን በጣም እፈልጋታለሁ፣ በጣም መመለስ እፈልጋለሁ። እና በቃ ያን እንደ ማለት ያቺን አብሳላት እንዳገኝ እንድትረዱኝ ነው የምፈልገው። እኔ ደግሞ ያንድን አልፈልግም፣ ምንም እኮ ያንድን አልፈልግም። ከዚህ በኋላም ደግሞ እንድታለቅሺ ሚዲያም ላይ ወጥተሽ ምናምን እንድታዝኝ አልፈልግም። ለመሰለሽ በቃ አስፈላጊ አይደለም። የጠራውሽም ለዛ ነው። በቃ ይሄ ነገር እኛ የባሰ ልዛ ነገር ውስጥ ልንከትሽ እንጂ የምንችለው ከዛ ስሜት እንድትወጪ ልንረዳሽ አንችልም። ገባሽ ሀይሚ? አንቺ እንደዛ ብለሽ ተቀበይ እንጂ እኔ ራሴ አውቀዋለሁ የራሴ። እንግዲህ ሀይሚ የመለሰችው መልስ ትክክል ነው። አንቺ ከነሱ ጋር ስትሆኚ የባሳ እሱን እያፈቀርሹ እየወደድሹ ትሄጃለሽ እንጂ ምንም ነገር እየቀነሳ የሚመጣ ወይንም እየጠፋ እየቀነሳ ወይንም እየጠፋ የሚመጣው ስሜት ይኖራል ብዬ አላስብም። ሀይሚ የመለሰችው ምላሽ ትክክል ነው። ምናልባት እንደዚህ ብዬ አሳምኜ ደግሞ ሌላ ነገር እፈጥራለሁ ብለሽ አስበሽ የሆነ ነገሮችን አቅደሽ ከሆነ በጣም ተሳስተሻል። እንግዲህ ብሩኬም መጥቷል። ያው ብሩኬም ምን ይፈጠራል የሚለውን ነገር አብረን እናያለን ማለት ነው። ለምን እቤቴ ድረስ መጣች፣ እንዴት መጣች፣ እናም ለምንድነው የጠረሻትም ብሎ እንግዲህ ብሩኬም ደግሞ ከሀይሚ ጋር እንግዲህ እያወራ ነው ማለት ነው። ስለዚህ ለአብሳላት ደግሞ ምን አይነት ምላሽ እንደሚሰጥ አብረን እናያለን። ወደ ቪዲዮ ልውሰዳችሁ። ሰው እንዳይቀየምን በቃ አያስፈልገንም። በቃ አያስፈልግም ምንም ነገር እኮ ገባኝ። ምንድነው የምትረጃት? ምን ከእሷ ጋር ልትይኝ ባልሆነ አይደለም፣ እንደዛ እያልኩ አይደለም። እኔ አሁን እንደ በፊቱ ምናምን በሷ ምክንያት አንተን መጣላት አልፈልግም። እኩል እንጣላም አንችልምም፣ አይፈጠርም እኮ አይፈጠርም። እንዳንጣላ ካልፈለግሽ ደግሞ እንደዚህ አይነት ነገር ከዚህ በኋላ ማድረግ የለብሽም። ከዚህ በኋላ ደግሞ ያንተን ስም እያነሳች ታለቃቅ። ስሚኝ ተረጋጋ መጀመሪያ እኮ ሀይሚ ስሚኛ፣ ሰሚኛለሽ? እንዳንጣላም እንዳንጨቃጨቅም ከፈለግሽ ከዚህ በኋላ እኔ ሳላቅ ምንም አይነት ነገር እንዳታደርጊ። ገብቶሻል አይደል? እኔ ለምን አላወራትም? ለምን ፈልጌ እኔ ራሴ ለምን እኔ ያላት ስለማይሆን ነው እኮ ስለማያስፈልግ ነው። ገብቶሻል? አንተ አይደለም ሀይሚ ስሚኝ፣ ከአንቺ ጋር መጣላት አለመጣላት አይደለም። አብሳላትን በንጹህ ልብ ቀረብኳት አይደለ? አልፈልግም እያልኳት እንኳን አልሰማ እያለች ነው አይደለ? ስለዚህ ይቺ ልጅ ቀርቤ ድጋሚ በወራትን ምንም የሚለወጥ ነገር የለም። ቅረባት አላልኩህም እኮ አንዴ ቆይ፣ አንቺ ዝም ብሎ በቃ አንቺ እዚህ ውስጥ አትግቢ፣ አይመለከትሽም። ዝም ብሎ ውጭ ያልሳለት ከደበረሽ የሚደብርሽ፣ ከተቀየምሽ ተቀየሚ። አንዴ ውጭ ሰው ነው ጨካኝ ያደረግ ይገባሻል አይደል? ሰማሽኝ አይደል? ጨካኝ ያደረግ እንግዲህ አብሳላት ውጭልኝ፣ ከዚህ በኋላ አልፈልግም፣ ከደበረሽም ይደብርሽ ብሏታል። አዎ ብሩኬ ትክክል ነው ማለት እዚህ ጋር እሷ በመጣች ቁጥር እሷ ባገኘች ቁጥር እሷ ጋር ያለ ፊሊንግ ስሜቷ እየጨመረ እያደጋ ይሄዳል እንጂ ምንም የሚቀንስም የሚንሸራሸርም ነገር የለውም ማለት ነው። ምንም የሚቀንሰውም የሚንሸራሸርም ነገር የለውም። ስለዚህ እሷን እንግዲህ እኔ ሳላቅ ለምን ጠርሽ? እኔ እኮ ነበርኩኝ ዋናው ኃላፊው ነው የነበርኩኝ። ነገሩ የመጣው በእኔ ነው። እኔ ግን በዛ ሰዓት የቀረብኩት ለእኔና ለአንቺ አንድ ላይ እንድንሆን ነበረ። ግን እሷ ያንን ሁሉ ትታ እሷ ከእሷ ጋር እንዲሆን ነበር የፈለገችው። ስለዚህ ያ አይሆንም፣ እኔ በራሴ ህይወት ውስጥ የሚፈልገውን ሰው እስኪያጣ ድረስ ደርሼ ነበረ ብሎ እንግዲህ ብሩኬም በጣም ስሜታዊ ሆኗል ማለት ነው። እንግዲህ ዛሬ ሀይሚዬም ያው በስህተት ሰርታለች የሚባል ስህተት አይደለም። ጠርታ ማናገር ብትችል ቤት ውስጥ ባይሆን አሪፍ ነበረ። ቤቷ ላይ ባጠራ ጥሩ ነበረ። ውጪ ላይ ጠርታ ብታወራትና ነገሮቹን አስረድታ ብትመለስ ጥሩ ነበረ። ቤት መጥራቷ ግን ልክ አይደለም።
ለምን ብሩኬም እንደዚህ ሊናደድ የቻለበት ቤት ድረስ ስለመጠች ነው። እንዳያችሁት እንደገባ ነው እንግዲህ ከዚህ በኋላ አልፈልግሽም፣ በቃ ውጭልኝ ከቤቴ ከደበረሽም ይደብርሽ ብሏት እንግዲህ ቁጭ አድርጎ ያስወጣት ማለት ነው። ስለዚህ ከዚህ በኋላ ደግሞ እንደዚህ አይነት ስህተት እንዲደገምብኝ አልፈልግም። ያለፈውን ነገር ብዙ ነገር ተፈጥሯል። ያ ሁሉ ተፈጥሮ አልፏል። አሁን ደግሞ እየተደሰትኩበት፣ አሁን ደግሞ እየሳቅኩበት፣ በደስታ እየኖርኩበት ባለሁበት ጊዜ ላይ እንደዚህ አይነት ነገሮች እንዲጨመሩብኝ አልፈልግም ብሎ እንግዲህ ብሩኬም በጣም በሀይሚ ተበሳጭቷል ማለት ነው። ሀይሚዬን ውጪ ላይ ጠርታ ማግኘትና ማውራት ትችል ነበረ። ቤት ድረስ ባጠራም አሪፍ ነበረ። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ባይ እግዚአብሔርን በደንብ ነው የምናደደው። ለምንድን ነው ማልናደደው እንዴ? እኔ የምፈልግሽ አሁን እቺ ልጅ ችግር ልፍታ በውስጥም በፈለግኩት መንገድ መፍታት ይችላል ነበር እንዴ? ከዚህ በፊት እንዳደረገችው ድንገት መታ ህይወታችን እንድትረስ ስላልፈለግኩ ሌላ ነገር ልትፈጥር ትችላለች። እሺ ዛሬ ያገኘሻት ምን ተባባላችሁ? ንገሪኝ። በቃ እንደዚህ አይነት ስሜት ውስጥ መግባት የለባትም ነገርኳትም። መግባት የለባትም። ስንት ወሬ እየተናገርን እስኪ ስማኝ፣ ሰውን በሰጠሽው ልክ ቦታ ነው መጥቶ የኛን